ሰላምና ጤና በያላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? ይህ ፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም በህገ መንግስታዊ ጥያቄዎችና በፖለቲካዊ ትችቶች መሃል ያለው የተከዜ ዘብ የታጣቂ ኃይል አዲስ መግለጫ ወጥቷል። ኮሎኔል ደመቀ ዘውዱ መከላከያ የሚመካበት ኃይል ሆነናል ያሉበት ሚስጥር ምንድነው? የሰሜኑ ጦርነት ተከትሎ የተፈጠረው የኃይል አስተላለፍ ወቅታዊ ገጽታ መረጃዎችን የምናካፍላችሁ ይሆናል። ዛሬ ረፋድ ላይ በጣና ሐይቅ ላይ በተከሰተ ድንገተኛ አደጋ ወደ ገዳም ለንግስ በመጓዝ ላይ የነበሩ ምዕመናን የጫነች ጀልባ ሰጥማለችም። የዓይን እማኞች አደጋው እንዴት እንደደረሰ ምን አሉ? ቁጥራቸው በውል ያልታወቁ ሰዎች ህይወት ማለፉ እየተሰማ ነው። መረጃውን በዝርዝር እናደርሳችኋለን። መጪውን 7ኛ ጠቅላላ ምርጫ ተከትሎ ሊፈጸሙ የሚችሉ ወንጀሎችን ለመከላከል አዲስ ጥሪ ተላለፈ። የውጭ ጠላቶችና የውስጥ ባንዳዎች የተቀናጀ የሴራ ወንጀል ሲሉ የሰላምና ጸጥታ ቢሮ ኃላፊዋ ለምን አስጠነቀቁ? ለአዲስ አበባ ነዋሪዎችም የተላለፈው አስቸኳይ መልእክት ምንድን ነው? ዝርዝሩን ወደ እናንተ እናደርሳለን። ከአዲስ አበባ ወደ ደብረ ማርቆስ በመጓዝ ላይ የነበሩ 34 የህዝብ ማመላለሻ ተሳፋሪዎች በሰሜን ሸዋ ታገቱ። ይዘው የተሰወሩት እንዴት ነው? በአዲስ አበባ ደብረ ማርቆስ የትራንስፖርት መስመር አስፈሪው የጸጥታ ስጋት የመረጃችን አካል ነው፣ እናስደምጣቸዋለን። የዓለም የነዳጅ ገበያ ተናጋም። አሜሪካ ለዚህ ምስጢራዊ ዘመቻ 25 ቢሊዮን ዶላር የከሰከሰችው ለምንድን ነው? በሆርሙዝ ባህረ ሰላጤ የተቀሰቀሰው አዲስ ወታደራዊ ግጭት የት ላይ ይቆማል? ትራምፕና ፑቲን በቤጂንግ ምን እየሰሩ ነው? በአሜሪካ የአንድ መኪና ዋጋም 5 የቻይና መኪኖችን መግዛት የቻለበት አስገራሚ ሚስጥር ዝርዝሩን ወደ እናንተ እናደርሳለን። የኢራኑ ጠቅላይ መሪ ሞንታጅባ ካሜኒ በከፍተኛ ሁኔታ የተብላላ ዩራኒየም ከሀገራቸው እንዳይወጣ ፍጹም ውሳኔ ያስተላለፉ። የዶናልድ ትራምፕ አስተዳደር ያስቆጣውና ድርድሩን ያወሳሰበው ይህ የቴህራን አስገራሚ ውሳኔ ምንድን ነው? አሜሪካና እስራኤል የከፈቱትን ጦርነት ለማቆም የቀረበውን ቅድመ ሁኔታ ኢራን ውድቅ ያደረገችበት ሚስጥር ዝርዝሩን ይዘኗል፣ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁም መረጃዎች እንድትከታተሉ በአክብሮት እንጋብዛለን። አሁን በቀጥታ ወደ መረጃው አልፋለሁ፣ አብራችሁን ቆዩ። በሰሜኑ ጦርነት ወቅት ከአማራ ክልል ስር ሆኖ የተደራጀው የወልቃይት ሁመራ ዞን ባለፉት ተከታታይ ዓመታት የተከዜ ዘብ በሚል ስያሜ በርካታ ታጣቂዎችን አሰልጥኖ እያስመረቀ ይገኛል። ይህ ታጣቂ በማደራጀት ስራ በርካታ ህገ መንግስታዊ ጥያቄዎችና ፖለቲካዊ ትችቶችን በተደጋጋሚ የሚነሱበት ሲሆን በተለይም የተከዜ ዘብ የተባለው ታጣቂ አደረጃጀት ከትግራይ ልሂቃን በኩል በመከላከያ ሰራዊት ይደገፋል የሚል ከፍተኛ ክስ ሲሰነዘርበት መቆየቱ ይታወሳል። ስለዚህ ጉዳይም የወልቃይት ሁመራ ዞን አመራር የሆኑ ኮሎኔል ደመቀ ዘውዱ በትናንትናው ዕለት ከፍተኛ መነጋገሪያ የሆነ አስተያየት ሰንዝረዋል። ኮሎኔል ደመቀ በንግግራቸው የተከዜ ዘብ በአሁኑ ወቅት መከላከያ የሚመካበት ኃይል እንደሆነ በልበ ሙሉነት ተናግረዋል። ኮሎኔል ደመቀ ዘውዱ አክለውም አሁን ላይ የተከዜ ዘብ መከላከያ የሚመካበት ኃይል ሆኗል፣ ለሀገር ይጠቅማል፣ መጠናከር አለባችሁ ብሎ መከላከያ ከጎናችን ሆኖ እየደገፈን ነው ሲሉ ተደምጠዋል። ይህ የኮሎኔል ደመቀ ዘውዱ አስተያየት ቀደም ሲል ከትግራይ ወገን ይነሱ ለነበሩ ክሶች ምላሽ የሚሰጥና በቀጠናው ባለ የፖለቲካ ውጥረት ላይ አዲስ አቅጣጫ ሊያሳይ የሚችል መሆኑን የፖለቲካ ታዛቢዎች እየገለጹ ይገኛሉ። ወደሚቀጥለው መረጃችን ስናልፍ ዛሬ ረፋድ ላይ በጣና ሐይቅ ላይ ለንግስ በዓል በጀልባ በመጓዝ ላይ የነበሩ ምዕመናን ላይ በደረሰ ድንገተኛ አደጋ እስካሁን ቁጥራቸው በውል ያልታወቀ ሰዎች ህይወታቸው ማለፉ ተሰምቷል። አደጋው የደረሰው ወደ ቅድስት ክርስቶስ ሰምራ ገዳም ዓመታዊ የንግስ በዓል ለማክበር የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በጀልባ በመጓዝ ላይ እያሉ ልዩ ስሙ መጸሊ ፋሲል የሴቶች ገዳም ተብሎ ከሚጠራው አካባቢ አለፍ ብሎ መሆኑ ታውቋል። የዓይን እማኞች ስለ አደጋው አጀማመር እንደገለጹት በሰዓቱ የነበረው ከፍተኛ የንፋስ ማዕበል ምክንያቱም ሁለት ጀልባዎች እርስ በርስ መጋጨት አጋጥሟቸው በዚህ ግጭት ምክንያት በተለይ አንደኛዋ ጀልባ በከፍተኛ ሁኔታ ውሃ ማስገባት በመጀመሪያው በውስጡ የነበሩ ምዕመናን እንደያዘች ልትሰጥም ችላለች ብለዋል። አደጋው ከተከሰተበት ሰዓት ጀምሮ አካባቢው ነዋሪዎችም አሳስጋሪዎች ተጎጂዎችን ለማውጣትና ህይወት ለማዳን ከፍተኛ ርብርብ እያደረጉ ይገኛሉ። ይሁን እንጂ ዜና እስከተጠናከረበት ጊዜ ድረስ በባህሩ ላይ በደረሰው በዚህ አደጋ ምክንያት የሟቾችን ትክክለኛ ቁጥር ማወቅ አልተቻለም። ጉዳዩን በቅርበት እየተከታተልን ተጨማሪ መረጃዎችን እንዳደረሱን የምናደርሳችሁ ይሆናል። ይህ በእንዲህ እንዳለ በጣና ሐይቅ ላይ ለተከሰተው አደጋ የመጀመሪያው አይደለም። ከ12 ዓመታት በፊትም ተመሳሳይ መልኩ ከንግስ በዓል በመመለስ ላይ የነበሩ በርካታ ምዕመናን በተመሳሳይ ጀልባ መስመጥ አደጋ ብዙዎች ህይወት ማለፉ የሚታወስ ሲሆን መሰል አደጋዎችን በዘላቂነት ለመከላከል የአካባቢ ባለስልጣናትና የሚመለከታቸው አካላት ለትራንስፖርት ደህንነት ልዩ ትኩረት ሊሰጡት እንደሚገባ ማሳሰቢያዎች እየተሰጡ ይገኛሉ። ይህ በእንዲህ እንዳለ ከአዲስ አበባ ተነስተው ወደ ደብረ ማርቆስ በአውቶቡስ በመጓዝ ላይ የነበሩ በርካታ ተሳፋሪዎች በታጣቂዎች መታገታቸውን የትራንስፖርት አገልግሎት ሰጪው ድርጅት ለአዲስ ስታንዳርድ አረጋግጧል። እገታው የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ሀባ ገብረ ጉራቻና በፊቼ ከተሞች መካከል ልዩ ስሟ ሊዶሮ ተብሎ በሚጠራው አካባቢ መሆኑ ታውቋል።
ይህ አስገራሚ ድርጊት የተፈጸመው ግንቦት 11 ቀን 2018 ዓ.ም ሲሆን ታጣቂዎቹ ኤፍኤም የተሰኘውን የህዝብ ማመላለሻ አውቶቡስ በኃይል አስቆመው ተሳፋሪዎቹን ወደማይታወቅ ቦታ ይዘዋቸው መሰደዳቸው ታውቋል። የትራንስፖርት ኩባንያው እንዳስታወቀው ከአውቶቡስ ውስጥም ከነበሩ መካከል ከ3 ግለሰቦች በስተቀር የ34 ተሳፋሪዎች ደብዛ እስካሁን ሊታወቅ አልቻለም። ጥቃቱን የፈጸሙት ታጣቂዎች ማንነት እስካሁን በግልጽ ያልታወቀ ሲሆን ድርጊቱን በተመለከተም ከመንግስት አካል የተሰጠ ይፋዊ መግለጫ የለም። የአሁኑ እገታ ከአዲስ አበባ ደብረ ማርቆስ የትራንስፖርት መስመር ላይ እያሳሰበ የመጣውን ጸጥታ መደፍረስ ይበልጥ ያጎላ ሲሆን በአካባቢው መሰል ድርጊቶች በተደጋጋሚ መፈጸማቸው ይታወሳል። የኩባንያው መረጃ እንደሚያመለክተው ከ4 ወራት በፊት በተመሳሳይ መስመር ሊጓዝ የነበረ ሌላ ኤፍኤም አውቶቡስ በታጣቂዎች እንዲቆም ከተደረገ በኋላ ተሳፋሪዎቹ ታግተው ተወስደዋል። ይህ በእንዲህ እንዳለ ከአዲስ አበባ ደብረ ማርቆስ የሚወስደው መስመር ላይ መሰል ጥቃት ሲፈጸም የአሁኑ የመጀመሪያ አይደለም። እንደ አውሮፓውያን አቆጣጠርም መጋቢት ወር 2025 በዚሁ በደገም ወረዳ አሊዶሮ ከተማ አቅራቢያ ታጣቂዎች በአንድ አውቶቡስ ላይ ተኩስ በመክፈት ከ56 በላይ ተሳፋሪዎችን ማገታቸው ይታወሳል። በወቅቱ የዓይን እማኞች እንደገለጹት ታጣቂዎቹ በቡድን በመከፋፈል ከፊሎቹ ከአካባቢው የጸጥታ ኃይሎች ጋር የተኩስ ልውውጥ ሲደረግ፣ ሌሎቹ ደግሞ ተሳፋሪዎቹን እየደበደቡ እየጎተቱ ገደላማ ወደሆነ ራቅ ያሉ ቦታዎች ወስደዋቸዋል። ከዚህ ቀደም በሰኔ 2016 ዓ.ም ከአማራ ክልል ወደ አዲስ አበባ በመጓዝ ላይ የነበሩ ከ100 በላይ የዩኒቨርሲቲ ተማሪዎች በገብረ ጉራቻ ከተማ አቅራቢያ መታገታቸውን ታጣቂዎቹ ተማሪዎችን ለማስለቀቅም ከቤተሰቦቻቸው ከፍተኛ የገንዘብ ክፍያ ሲጠይቁ እንደነበር ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣቸው ሪፖርቶች በኦሮሚያና አማራ ክልሎች ዋና ዋና አውራ ጎዳናዎች ላይ ለግለሰብ የሚፈጸሙ እገታዎች ከፍተኛ ሁኔታ እየጨመሩ መምጣታቸውን አስጠንቅቋል። ይህ ተደጋጋሚ ጥቃት በመንገደኞችና በትራንስፖርት ባለሙያዎች ላይ ከፍተኛ ስጋት የፈጠረ ሲሆን የህዝብ ትራንስፖርት ፍሰትን፣ የዜጎችን የመንቀሳቀስ መብት በእጅጉ እያደናቀፈው ይገኛል። ወደሚቀጥለው መረጃችን ስናልፍ መጪው 7ኛው ጠቅላላ ምርጫ በስኬትና በሰላም እንዲጠናቀቅ የከተማ ነዋሪዎች ንቁ ተሳትፎ እንዲያደርጉ የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ጥሪ አቅርቧል። ቢሮው ምርጫን ተከትሎ የሚፈጸሙ ወንጀሎችን ቀድሞ በመከላከል ረገድ የህዝቡ ሚናም በሚል መሪ ቃል ዛሬ ከ11ዱም ክፍለ ከተሞች ከተውጣጡ የህብረተሰብ ክፍሎች ጋር ሰፊ የህዝብ ውይይት መድረክ አካሂዷል። በመድረኩ ላይም የተገኙት የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ እንደገለጹትም የውጭ ጠላቶች የውስጥ ባንዳዎች ተቀናይተው ሊፈጥሩ የሚችሉትን የወንጀል ሴራ ቀድሞ በመከላከል በመቆጣጠር ረገድ የህዝብን ተሳትፎ ከምንጊዜውም በላይ መጠናከር አለበት። አክለውም አንዱ የዲሞክራሲ መገለጫ የሆነው ምርጫ በሰላማዊ መንገድ እንዲጠናቀቅ በከተማው ያለው የጸና ሰላም ማስቀጠል እንደሚገባ አሳስበዋል። ኃላፊው አያይዘውን ባለፉት 5 ተከታታይ ዓመታት በከተማው ለተመዘገቡት ሁለንተናዊ ስኬት የነዋሪዎችን አስተዋጽኦ የማይተካ መሆኑን ጠቅሰው በመጪው ምርጫም ወቅትም ነዋሪዎች የጸጥታ አካላትን በመደገፍ የተለመደ አጋርነታቸውን እንዲያሳዩ ጥሪ አቅርበዋል። በመድረኩ ላይም የተገኙት የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ሌተናንት ጄኔራል አስራት ዴነሮ በበኩላቸው ለጸጥታና ለደህንነት ስራ ትልቅ አቅም ህዝቡ መሆኑን አስገንዝበዋል። ነዋሪው በየአካባቢው ያለውን የጸጥታ ሁኔታ በትኩረት በመከታተልና ማንኛውም ወንጀል ድርጊት ሲያጋጥም ፈጥኖ ለጸጥታ አካላት መረጃ በማድረስ የከተማዋን ሰላም ለማረጋገጥ ድርሻውን ሊወጣ እንደሚገባ አሳስበዋል። ወደ ቀጣዩ መረጃችን ስናልፍ የዓለምን የነዳጅ አቅርቦት እያናወጠ ስለሚገኘው አዲስ ወታደራዊ ቀውስ የሚያስረዳ ይሆናል። በኢራን ወታደራዊ ግጭት የሆርሙዝ ባህረ ሰላጤ መዘጋትን ተከትሎ በሳውዲ አረቢያ ግዙፍ የነዳጅ ማጣሪያ ላይ ጥቃት መሰንዘሩን ሮይተርስና አክሲዮስ ዘግበዋል። ይህን ክስተት ተከትሎ የዓለም የነዳጅ ዋጋ ከፍተኛ ፍጥነት ወደ ላይ እየናረ ይገኛል። የፔንታጎን መረጃዎች ዋቢ ያደረገው ሮይተርስ ዘገባ እንዳመለከተው አሜሪካ እስካሁን ለዚህ የኢራን ዘመቻና ቀውስ ማስቀጠያ ከ25 ቢሊዮን ዶላር በላይ ወጪ አድርጋለች። በቀጠናው መሪዎች የግብፁ አልሃራም ጋዜጣ በበኩላቸው ይህ ቀውስ በሱዳንና በመላው መካከለኛው ምስራቅ የደህንነት መስመር ላይ ሊያስከትል የሚችለውን ጫና በመገምገም ላይ መሆናቸውን አስታውቋል። ወደ ዲፕሎማሲው ስንዞር ዓለም አይኖች በቤጂንግ ላይ አርፏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቻይና ያደረጓቸው ተከታታይ ጉብኝቶች ተከትሎ ዓለም አቀፍ ሚዲያዎች ሰፊ ትንተና እያቀረቡ ይገኛሉ። ብሉምበርግ እንደዘገበው የቤጂንግ ከሁለቱም ልዕለ ሀያል ሀገራት ጋር ያላት የንግድ ኢኮኖሚያዊ፣ ደህንነት ግንኙነት ፍጹም ሚዛናዊ በሆነ መልኩ ለመያዝ ከፍተኛ ዲፕሎማሲያዊ ጥረት እያደረገች መሆኑን ቢሆንም የትራምፕ አዲስ የውጭ ጉዳይ ፖሊሲ ግንኙነቶችን እንደገና ሊያሻሽላቸው እንደሚችል እየተነገረ ነው። በንግዱ ዓለም የአሜሪካ የጣለችው አዲስ የንግድ ታሪፍ በታዳጊ ሀገራት ላይ የፈጠረው ተጽዕኖ ቀላል ባይሆንም አብዛኞቹ ታዳጊ ሀገራት የንግድ መስመራቸውን በመቀየር ጫናውን መቋቋም እየቻሉ መሆኑን የኢኮኖሚ ባለሙያዎች ጠቅሶ ብሉምበርግ ዘግቧል። በሌላ በኩልም ግን የቻይና ኤሌክትሪክ መኪኖች የገበያ የበላይነት እያስገረመ ይገኛል። በአሁኑ ወቅትም በአሜሪካ ገበያ አንድ መካከለኛ መደበኛ መኪና ለመግዛት የሚያወጣው ገንዘብ 5 አዳዲስ የቻይና ኤሌክትሪክ መኪኖችን ሊገዛ እንደሚችል ሮይተርስ የገበያውን ሁኔታ ዋቢ አድርጎ አስነብቧል።
ይህ በእንዲህ እንዳለ ኢራን በአሜሪካና በእስራኤል የተከፈተባትን ጦርነት ለማስቆም የቀረበላትን በከፍተኛ ሁኔታ የተብላላ ዩራኒየም ወደ ውጭ ለመላክ የሚለውን ሀሳብ ሙሉ በሙሉ ውድቅ በማድረግ መወሰኗን ሮይተርስ የዜና ወኪል ዘግቧል። ሮይተርስ ሁለት ታማኝ ምንጮችን ጠቅሶ ባወጣው መረጃ መሰረትም የኢራን መሪ ሞንታጅባ ካሚኒ በከፍተኛ ሁኔታ የተብላላ ዩራኒየም ከሀገር እንዳይወጣ ጥብቅ ትዕዛዝ አስተላልፏል። ይህ ጉዳይ አሜሪካ የሰላም ድርድር ካቀረበቻቸው ዋነኛ ነጥቦች መካከል አንዱ መሆኑ የሚታወስ ሲሆን የጠቅላይ መሪው ውሳኔ ፕሬዚዳንት ዶናልድ ትራምፕን አስተዳደር በእጅጉ ሊያስቆጣና ድርድር ሂደቱ ይበልጥ ሊያወሳስበው እንደሚችል ታዛቢዎች እየገለጹ ይገኛሉ። በሌላ በኩል ሮይተርስ ያነጋግራቸው የእስራኤል ባለስልጣናት እንደሚሉት ኢራን ያከማቸችውን የተብላላ ዩራኒየም ከአገሪቱ እንደሚወጣ ቀደም ሲል ለእስራኤል ማረጋገጫ ተሰጥቶ ነበረ። በሰላም ስምምነቱ ላይ የኒውክሌር ጦር መሳሪያ የመስራት ደረጃ ላይ የደረሰው የተብላላ ዩራኒየም ከኢራን እንደሚወጣ ቢነገርም ጠቅላይ መሪው ውሳኔ ግን ይህን ሙሉ በሙሉ የቀየረ ሆኗል። ስለ ጉዳዩ የኢራን መገናኛ ብዙሃን እስካሁን ድረስ ያወጡት ምንም አይነት ዘገባ የለም። ኢራን ከአሜሪካና ከሌሎች ምዕራባውያን ጋር ለዘመናት ሲያወዛግብ የቆየውን የኒውክሌር መርሃ ግብሯ ሙሉ በሙሉ እንድታቆምና ከጥቅም ውጭ እንድታደርግ የቀረበላትን ጥያቄ ባለመቀበሏ የአሁኑ ወቅትም በአሜሪካና በእስራኤል የተከፈተባትን ጦርነት ለማቆም ከቀረበላት ቅድመ ሁኔታዎች መካከል አንዱ ይህ የኒውክሌር መርሃ ግብር ቢሆንም ኢራን ግን ጥያቄውን በድጋሚ ውድቅ አድርገዋለች። ለቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበርም። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።